የህወሓት የጥፋት ጉዞ። ሰላም ለሁላችሁም ይሁን። በዛሬ ፕሮግራማችን ህወሓት በኢትዮጵያ ወቅታዊ ፖለቲካ ምህዳር ውስጥ እየተከተለ ያለውን የጥፋት መንገድና ይህ ጉዞ ለትግራይ ህዝብና ለራሱ ታጣቂዎች ምን አይነት አደጋ እያስከተለ እንደሆነ እንመለከታለን። የኢትዮጵያን ታሪክ በተደጋጋሚ ሲፈታተን የኖረው ይህ ቡድን አሁንም አቅጣጫውን ወዴት እያዞረ ነው? ህወሓት ከኢትዮጵያ ታሪካዊ ጠላቶች ተብሎ የሚፈረጁ አካላት ጋር በመቀናጀት ሀገርን የማዳከምና የማተራመስ አጀንዳውን አሁንም አላቆመም። ከሱዳን ከኤርትራና ከግብፅ ጋር በመሻረክ ኢትዮጵያን ለማዳከም የሚያደርገው ጥረት ህወሓት ከህዝብ ጥቅም ይልቅ የቡድኑን የህልውና ጥያቄ ብቻ እንደሚያስቀድም ግልጽ ማሳያ ነው። ይህ አካሄድ ግን በተለይ የትግራይን ህዝብ ከቀረው ኢትዮጵያ ህዝብ ጋር የሚያጋጭ፣ ሰላምን የሚያርቅና ክልሉን ለዘላቂ ችግር የሚዳርግ ነው። ይባስ ብሎም ይህ ቡድን የራሱን የትግራይ ወጣት እንደ መጫወቻ መሳሪያ መጠቀም ቀጥሏል። ሰሞኑን እንደሰማነው በራሱ በትግራይ ወታደሮች ላይ እየፈጸመ ያለው ክደትና ለውጭ ኃይሎች ወይንም ለሱዳን የመሸጥ ድርጊት ህወሓት ለማንም እንደማይጠቅም የሚያረጋግጥ እውነታ ነው። በወገኖቻቸው ላይ እየተፈጸመ ያለው መደምሰስ የቡድኑን እውነተኛ ተፈጥሮ ያጋለጠ ነው። የትግራይ ወጣት ለእናት ሀገሩ በአንድነት ከመቆም ይልቅ ለጥቂት የቡድን መሪዎች ስልጣን ሲባል ወደ ጦርነትና ሞት እንዲጋበዝ መደረጉ አሳዛኝ ነው። ለጥቂት የቡድኑ መሪዎች ስልጣን ሲባል ወደ ጦርነትና ሞት እንዲጋበዝ መደረጉ አሳዛኝ ነው። ባጭሩ ህወሓት ለትግራይ ህዝብም ሆነ ለወጣቱ አይጠቅምም። የጥፋት ጉዞ ለትግራይ ህዝብ መከራን፣ ለወጣቱ ደግሞ መቃብርን እንጂ ፋይዳ የለውም። እውነተኛ መንገድ የኢትዮጵያ ህዝብ በአንድነት ወደ ሰላምና ብልጽግና የሚሄድበት ብቻ ነው። ስለተከታተላችሁን እናመሰግናለን። ሀሳባችሁን በኮመንት አጋሩን።